ባይዘው ያለው ኮርስ በርስ አይዋደዱም ያለው እውነቱ ማርያምን አብሮ እንደ አንድ ላይ ሲኔ ድሮም ነው እኮ የምነግራችሁ። አንቺ ምቀኛ ይሉኛል እንጂ እርስ በርስ አይዋደዱም ይመስላል እንጂ ላይ ብለ እርስ በርስ አይዋደዱም ነው። እና አሁን አይሽ አንዱ አመላላቸው እህቴ አንዱ እንትን ሲል ሲጠቆር ሌላውን ለማስጠቆር ለምን እኔ ብቻ ይላሉ። ገባሽ? አሁን አንዱ ሲያዝ ስንሽ ናቸው ኮንታል አንዱ ሲያዝ ለምን እኔ ብቻ እሱስ እንዲያርጎ ይለ ያኛውም እየተከታተለ አብረው ነው እንደዚህ ተያይዘው እንትን ያሉት። ኪዊ ተው በቃ አጠቁም። ያልተያዙትን ሰዎች አጠቁም ማሮች በቃ ለፉ ተው። ማንም ሰምቶ እግዚአብሔርን በቃ ያልተያዙትን እናንተ እንትን አቴንሽን በሰጣችሁ ቁጥር ሌላ ሰው እንዲያያቸው ነው የምታደርጉት። ተዋቸው ይኑሩበት። ደግሞ እንጂ ኮሜንታቸው ላይ የማይሆን ነገር ይጽፉባቸዋል፣ ያነባሉ፣ የሆነ ነገር ይላሉ። እንዴ ብላኝ ትላንትና ሪከርድ ላይ አላየሽም እንዴ እህቴ ምን እንዳለ ይጽፉበታል። አረ በእናታችሁ ቢያንስ እኔ እንኳን ቀለብ ላንበላልስ ተውኝ አለ። ቢያንስ እኔ እንኳን ምግብ ላንበላልስ ተውኝ አለ። አጻፉብኝ በመድኃኒዓለም ብሎ ለመናቸው እና አጻፉ፣ አታስጠቁሯቸው ያልተያዙትን። ሙን እስካሁን አልተለጠፈም ማሮቼ። ማሜ እንደ ሲወጣ ደግሞ ደንበኛ ፖለቲከኛ አድርገው እንዳያስወጡት አስገባት። ያሹ አረታዎች እኛ ምን አናቀላቸዋል እነዚህ ደነዞች። እግዚአብሔር ይሁናቸው። ቶሎ ዋናው ነገር ለጥያቄም ከቀረው ቢያንስ ጥያቄያቸውን ተጠይቀው ቶሎ የሚመለሱ ያርጋቸው። በቃ ቶሎ የሚወጡ ያርጋቸው። እሱን ነው የምለው እንጂ አሁን አትያዙ ብትሉም ይይዟቸዋል። ግን እንደ ጆን ዳንኤል ፍሬ ተጠይቀለታለን እና ስለዚህ ምንም አናመጣም። እንደዛ ተንከባል ሳይቀር ቤተሰቦቹ ሳይቀር ተንበርክኮን ያልጠየቀለት ስለ ተማሪ ምን በዛ በእንደዛ እኔ አሁን አላምንም። ድምፅ ስለተሆነ ምንም አይፈጠርም አይደል እህቴ? እንደዛ ስለሆነ ምንም አይፈጠርም። አይ እናንተ ስም ብላችሁ አይሰለቻችሁ? ስም ትጽፋላችሁ። እከሌ ጠቁ እከሌ ምን እያሉ ነው የሚቆያይ? ሄቨን ኪዊ ማስገቢያት ለእናታችን የለችም። ማስገብቻት ወጣች። ኪዊ እስቲ አበባ ላኪ ማሬ። ረገስ ማስገቢያት ለእናታችን መልእክት አለ። አስገብቻት እኮ ነው የወጣችሁ። አስገባት ወይ ተረዳሽ? እንትን ማለት አትችይም። መሳደብ ምናምን ነፃነት አይኖርሽ። ማናጀር ሲኖረሽ ብዙ አሁን ነፃነት የለውም እና እንደዛ ካረግሽ ለምን ስላትኝ አሁን ብታሸንፊም አለችኝ። ይሄንን ቶፕ ቱን ስጦጥቼ ባሸንፍም ማናጀር ያስፈልግሻል እንትን ለመላክ ምናምን አለችኝ እኮ። ማናጀር ለዛን ቀን ማናጀር ታረጊና አማካሪ እንጂ ማናጀር አትያዥ። ነፃነትሽንማ ለሰው አትስጪ። ቲክቶክ እኮ ነው የሚከታተልሽ። እነሱ እኮ አይደል ቲክቶክ ዋና አለችኝ። እንደዛ ቢላክልሽ ምንድን ያለችኝ የኢንቪቴሽኑ ምንድን ነው ቢላክልሽ እነሱ ነው የሚያዩት። ማን ይሰጥሻል? ማናጀር ያስፈልግሻል። እሺ ያለ ማናጀር አይቻልም። አይቻልም ያለችኝ። ቆይ እስኪ አናግራታለሁ። አናግሪያት ለማንኛውም። አይ በእንትን ግን እንደዚህ በጥሩ እኔ ከተረዳሁት ነው ማለት ብዙ ስታወራ ስላንቺ ምናምን ቤቷ ገብተን ራሱ በቃ እንዲህ ብትሆን ምናምን ስትመኝ በቃ አሪፍ ቢዝነስ ውመን ነው የምትመስለኝ። እንትና ልክ ነው። ትነበብ ስንል ደግሞ ዲኤንኤ ጠልተን ሰው ዲኤንኤ ብዙ ጊዜ ስትገባ ምናምን ስለማናቅ ድምጿን እኔ ሰምቼ አላውቅም እኮ ዲኤንኤንን እንጂ ዲኤንኤን ምርጥ ሰው
እሷን ምክትል ታረጋታለች እንትና ልባናጭር እንዴ እኛ ስንተኛ እኮ እሷ ናት ቤቱን ቀጥ አድርጋ የምትይዘው። ዲኒያ አጠፋ እግዚአብሔር ጎበዝ ናት። ከስር ሁሉ ያለች እኔ ቤት መጣች ራሱ አላት አለች እና በጣም ነው ደግሞ ሰፖርት የምታደርጉ የቤታን ኮን በጣም ሰፖርት ታደርጉ። ቆይ አሁን መነሳት አለባቸው። አዳዲስ ሞዴሬተር መግባት አለበት። መሲ መነሳት አለባት። ቲክቶክ ጦርነት እሷ መነሳ ሀገሬ መነሳት አለባት። ሀገሬማ ትናንትና ምን እንዳደረገ ልንገርሽ። የሆነች ልጅ እኔን ፎቶ ያደረገች መጣች እና ከኮመንት እኮ ነው ሚዩት ያደረጉኛል እሷና ሲል ነው ምናምን ብላ ጽፋለች። በቃ እኔ መረረኛ አይነት ነው ልጅቱ የምትለው። ከዛ ሀገሬ እስከዛ ድረስ እኮ አልጻፈችም እኮ ቀን ሙሉ ላይቡ ላይ ማታም ነው ምናምን ብላ ጻፈች። ሰበሽ ነው ምናምን እኔ ያላረኩሽም ብላ ጻፈችላት። የሁላሳ ስናወራ እኮ ጸጥ ብላለች። ልክ ልጅቱ ያችን ትጽፋለች። ከየት እንደወጣች አላውቅም። ለስድብ ብቅ ብላ ወጣኝ። ግን እሷም እኮ ጎበዝ ናት። ፍጥን ብላ ነው። ድሬ ደግሞ ድሬን ታውቃላችሁ? ታደርጋለች። ድሬን አወቃችኋት? ድሬ የምትባለው ሞዴሬተር ድሬ ምናምን አይደል? ጎበዝ ናት አልኩሽ። በቃ እሷን ነው የማየው። ንቅል ንቅል የሚውት ሲደረጉ ያምስ ማሚ ምን ሆነ? ማሚ እኮ ከያዘ ማሮቼ በጣም ይዋል የሰጠኝን ጊዜ ሳላጣጥማ ወንድሜ እኔ ሰጥቶሻል እንዴ? ማሚ መቶ ይኔ አባት ሆዶ አድርጎኝ ጊፍት ሰጥቶኝ አስራንቶኝ ነው እኮ የሚሄደው። እኔ ግን እግዚአብሔርን እኔ ለምዶን አላውቅም። አሳዘነኝ። እግዚአብሔርን ከውስጤን የተረበሸው ልጁን ስለሚያሳድግ ይሆን አላውቅም። እሱ ራሱ ለምሮ እንደዚህ የምትሆነው ሲባል ለልጅ እኮ እንደዛ ሲል ስለሰማሁት ነው መሰለኝ። ለልጅ ደግሞ ካየሽ ይህ መገዳደል ጌም ሲጀምር ነው መስጠት የጀመሩት እኮ እና በሌላ ጊዜ እኮ ጸጥ ብለውት ነበር። ምን እኮ ሳይከሰስ ሆነብንና ተጫዋቹ መያዝ ጀመረ። አሪው ስሬስ እንዲዋይ ታሰረ። እኔ ምን አውቃለሁ ለምን እንደሆነ ብቻ ታስሯል። የማሚ የማይተባለው በራስ ይልሽ እንትን ላይ የወጣ ህግ አለ። ራስን በራስ ጉዳታዊ ማድረስ፣ ራስ ላይ ጉዳት ማድረስ እና አጸያፊ ቃላቶችን በመናገር እኮ ግን እኮ ራስን መጉዳት እኮ ይሄ ህጉ ከመውጣቱ በፊት ነው እኮ እሱ ራሱን የጎዳ። ከዛ በኋላ እኮ ላረገ ትናንትና እየጎዳ አልነበር እንዴ? ምን አውቄ ማለት በበርበሬ ምናምን የተጫወቱ ነበር መሰለኝ። እሱ ኖርማል አይደል ታዲያ? መጉዳት እኮ አድማጭ በርበሬ ድሮም ነበር እኮ። በስማም ግን እንዳለ አሁን ጌመሮችን ወደ ድህነት ሊወስዷቸው ነው፣ ወደ ለማኞች ማለት የውጭ ላይ ማለት እኔ አሁን ምንም መስማማበት ነገር አለ ከሰው በራሱ እንደዚህ ሶሻል ሚዲያውን ፈጠራውን እዚህ ሀገር እንዴት ሶሻል ሚዲያውን የሚጠቀሙበት ብታይ ብስማ ወዲያ ትንሽ ሲፈምስ ነው ላይክ አንድ ሰው ማለት ነው እህቴ። አሁን ቲክታከሮች ቢያገኙ ገንዘብ እንደ ሀገር ልማት ነው የማስበው። አንድ አይኖርም እየተሻሻሉ በቃ ማለት ራሳቸውን ይችላሉ። አትሊስት ሰላም ማሪ ማናት? እስትሽን ካልዘገት አውቶማቲክ ማስገባት ጀምሮ ሀና ሚዩት ነሽ ማሪ። እሺ ሁሌ ጽፍልሻለሁ ቀጮዬ የኔ እናት ቤታን አገናኝ ምናምን ብዬሽ ይቅርታ ላየሁሽ ወዳት ጽፌሽ ለታም አደራ እንዳትረሺ ምናምን ብዬሽ ነበረ። የኔ እናት እሺ አውሪያ ቃል ግቢልኝ ምናምን ብዬ አልጻፍኩልሽ? ቀጮ እኮ ትረሳለች። እድሜዋ ሄዷል መሰለኝ። ረስታ ነው። ቤታዬ እንዴት ነሽ የኔ ቆንጆ? እግዚአብሔር ይመስገን። እንዴት ነሽ እናት? ደህና ነሽ? እኔ ሁሌ ነበር የምጽፍልሽ ያው እንትን ስለማትይውን አንቺ ራስሽ በጣም ይበዛብኝ አለ ሚዛን አታይማ። እኔ እናት ደህና ነኝ እግዚአብሔር ይመስገን። አዲስ አበባ ነው ያለሁት እኔ። ረጅም ጊዜ በጣም ፈልጌሽ ነበረ በፊት ማለት ነው። ልጅ ከ6 ወር በፊት
ሊቢያ ላይ ተይዞብኝ የ17 ዓመት ልጅ ነው የሞተብኝ። አሁን እዚህ እንትኑ ላይ የምታዩ ማለት ነው ፎቶ ላይ ያለው ልጅ የ17 ዓመት ልጅ ነው የሞተብኝ። የመጀመሪያ ልጅ ነው። ትንንሽ ልጆች 3 አሉኝ እና ያኔ ራሱን እንድትረጂኝ በጣም በቃ አንቺን ለማግኘት ሞክሬ ነበር። ጉቺ እንደውም በቀደም 10 ሺህ ብር ላከችልኝ ከሞተ በኋላ ማለት ነው። ያኔ ግን እናንተን ላገኝ ምንም አልቻልኩም። ብታይ ቤታዬ እኔ በእንትን ወይም ትኩረትም ያልሰጠሁትን አይዞሽ እግዚአብሔር ያጽናሽ። ሶሪ በመጀመሪያ እንትን ትኩረት እኔ በዚህ በሊቢያ ምናምን በኩል አልሳተፍም ነበረ ነው ማለት አንድ ልጅ ልሳተፍ ብዬ እሱም ተሳደብን እና ጉቺ ልናግዘው ብለን ከዛ ወዲህ እኔ በሊቢያ በኩል ምንም ይስቁት ግማታም ሰው ሞተ እየተባለ ትስቃለች። ማን ያች ልጅቱ ናት? ሌላ ናት መሰለኝ ስልሽ ቅድም ሌላ የዋር ስለነበረ ነው እንታያቸው። ሶሪ ሀናዬ እና ይዞሽ እግዚአብሔር ያጽናሽ። ያው እኔ በዛም ጊዜ ብትመጪ በሊቢያ በኩል ብዙ አልሳተፍም። ምናልባት አውቃለሁ እየሰማለሁ እኮ አይሻለሁም። እንደዛም ስትይ ብቻ በቃ በራሳችሁ እንድትረዱኝ ነበር የዛኔም ስታገል የነበረው። አይዞሽ እናሁን በረታሽ አልፈቀደውም። እኔ እናቴ ይኸውልሽ 4 ልጆች ይዤ ባዶ ቤት ባሌ ዛሬ 4 ዓመት ነው የሞተብኝ። እሱ የመጀመሪያ ልጅ ነበረ። ሌሎቹ ህጻናቶች ናቸው። በቃ አንቺን ማግኘት በጣም ፈለኩኝ ቤታዬ። በጣም ቸገረኝ የኔ እናት። የአቅምሽን እንደወርጅኝ ብዬ ነው የኔ ውድ። ቴሌግራም አለሽ? አለኛ። ኦኬ ቴሌግራሚን አንዳችሁ በውስጥ ጻፉላት እና ቴክስት አድርጊልኝ። ቀጮ ቤት እንትን ያልኩሽ ነኝ በይና በቮይስ ላኪልኝ ድምፅሽን ስለምለየው። እሺ እኔ ውድ እሺ። ቤት አንድ ሰው ጋይስ ቴሌግራሚን ጻፉላት። ቴሌግራሚን የኔ ልጆች አንዳችሁ ጻፉላት። ሽማሮች በዛ ጻፊልኝ። እሺ እናቴ አይዞሽ እግዚአብሔር ያጽናሽ። አሜን እናት አሜን። በጣም ነው የምወድሽ። እድሜና ጤና ይስጥሽ። በጣም ነው የምወድሽ። እውነት ነው የምልሽ። ሁሌ ነው ከጆ ጋር የምትጽፍላት። እሷም ብዙ ስለማታየውን ግን አንዳንድ ቀን ታየኛለች አጋጣሚ። እሺ እናት የለውም። እሺ ይመችሽ። እግዚአብሔር ያጽናሽ። አሜን በላኩልሽ ንገሪኝ። ከዚህ ስትወጪ ቴክስትሽን ቼክ አድርጊ። እሺ ችግር የለም። እሺ እናቴ እሺ እሺ ውድ አመሰግናለሁ። ምንድነው የምትሉ ኮመንታተር? እንደው እናንተ ኮመንታተር ወይ ምን ልትደረጉ? አሁን ልገባ እየተዘጋጀው ነው። የገስት ነው ማነሳባችሁ። ዝም ብላችሁ ሰው አታስገቡ ማለት ነው። ሰው እኮ አይደለም እኮ የሚያስገባ አውቶማቲክ ነው እንደሚገቡት። ፋሽን ሆነዋል እንዳለ። እሷ ራሷ ናት የከፈተችው። ታዲያ እንዴት ነው? የቱ ጋር ነው የሚዘጋው? እዛ ገስት ማስገቢያች ተወፋርጉ። ከዛ ሲንጉላክተሽ ወደ ታች የገስት መዝጊያ ግፍት ሲሆን ዝም ብሎ ሰው ይገባል ማለት ነው። ሁለቱንም ዝጋችሁ። የጊፍቱን እንዳዘጊው ኦልገስት እንዲቆርጥ እኮ ነው። ያው አይ ቲንክ ተዘግቷል መሰለኝ። ሲንገር እንደ ሀሳብ ያስሩልን። አረኛ ምን አገባን? ሆነን ጠርፍዷታ ደሞችን ሰበብ አገኘው ብላይ ደግሞ መሸቀያ ልጅ ደግሞ መሸቀያ ታርጉ እንዲ ምናድር ልጅ እንዳላሳድግ ይኸው ምናምን ብላ በልጇ ደግሞ ትደበቁ። ራሳቸው እኮ ያሉ እኮ አሁን እንደዚህ ከጀመሩ መቼስ እኛ ምን አገባን? ራሱ እዛው ግን በምን ከሌሎቹ አሁን በጣም አፋ የምትከፍተው ዛሬም ነገር ለእኔ እሷ ናት። እንትን ማለት አሁን በእንትናቸው የተጎዳ ራሱ ህይወታቸው ትዳራቸው ሰውን ማሸማቀቅ በራሱ ከባድ እኮ ነው። እዚህ ሀገር እንዴ ሰው ይልሽ እዚህ ሀገር ስወሳይድ ራሳቸው የሚያጠፉ ማለት ነው። እዚህ ሀገር እንገርሽ ራሳቸውን ስወሳይድ የሚያደርጉ ሰዎች በእንደዚህ አሁን ፖሊስ ይደረጉ ምናምን
እንዴ መዚያ መሮኛል ምናምን በቃ ምናምን ብለሽ እንትን ማለት ነው። ኢትዮጵያ ውስጥ አሮንቲንግ ሰው የሚከሰስ ነገር የለም መሰለኝ። ራሴ ላጣፋኝ ከመሮኛል ሰው እንደዚህ ተደረገ የተሳቀቁ ነው ብትይ፣ አዎ ኢትዮጵያ ውስጥ ግን ያሬድ እየኮመተልሽ ነው ቤታ። ምን አልሽኝ? ያሬድ እየኮመተልሽ ነው። ምን አለኝ? የሀገሬ ሰው በኢንተርፖል ነው የምንሄደው እያለች ነው። ቤታዮ ያቺ ሴትዮ ሲያች የሆነች ቀጭን የምትመስለው የእሱ ሚስት ኤክስ የነበረች፣ ወይኔ እሷ ደግሞ ወይኔ ማናት ደግሞ? ያቺ የሆነ ኢትዮጵያ አይደለችም፣ ነጭ ቅማል ነው አይደለችም። የት ነው? ወይኔ እሷ ደግሞ በስመ አብ ወመንፈስ ቅዱስ ኢትዮጵያ አይደለችም። እሷ ነጭ ቅማል ኢትዮጵያ አይደለችም ማለት ኦኬ። እሷ እንትን ናት፣ አሜሪካ ኖርዌይ ነው የምትኖረው። ኖርዌይ ኖርዌይ ናት መሰለኝ። ሰው ራሱ ሰውን ስትዘልፍ ነው የምትወው። ዝም ብላ በቃ ዝም ብላ ነጭ ወይ ዘንድሮ ማንን ነው ደግሞ? ይሄ ጥቁር ልጅ ግን ቀብጧል። ጥቁርማ ያ ነው ቅድም ያለችው። እሺ አሁን የኢትዮጵያ ጌመሮች ማን ነው እየገባ ያለው? ይህን ነው እኮ ጥቁር፣ ይህን እኮ ነው ፍቅሬ። ቆይ ጉድ! እንደ ዘንድሮ ስሚ እና ምን ተሻለ ወገን ዘንድሮ? እኔ ምን አውቃለሁ ማንን እንደሚያስቀሩ። ምንም እኛ በመቋሚያ ካልሆነ በስተቀር ወደ ኢትዮጵያ እንገባም ብለን ወስነናል። እኔ እንኳን አልገባም። እኔ ታወቀ እኔ አልመጣም። ውዶች ቤተሰቦች ስሚ ተረኛ አንቺ ነሽ ይላሉ። አሜሪካ ወስዶ ነው የሚያስራት። እኔማ አሜሪካ ነው ሊባለው ማለት ነው። ከዚህ ራሱ ዲፖርት ቢያደርጉኝ ኢትዮጵያ እንዳትሉኝ በፈጣሪ ነው የምላችሁ። ሆነ ቦታ ላይ ጣሉ። ዲቦርት ነው ያልሽ? ያ እኮ ያ ትዝ ብሎ ዲቦርት ካረጉ ንገሩኝ በፈጣሪ ደህና ቦታ ያርጉኝ። ይሄ እኮ ሲያዝ ማለት ነው። ዜና ሲዘገብበት ራሱ ሲሳሲ ውሃ ሲመጣጠጡ የነበረውን ፎቶ ጎን ለጎን አድርገውባቸዋል። ኧረ የምር ይሄ ተይኝ በቃ ሳነሳው ራሱ ማሜ ታስሮ ጋይስ፣ ማሜ ተይዞ እንዴ ስር እየተባለ ነው። ማሪ አጣሩ ጋይስ። ሞን ታሰረ እያሉ ነው። ወይኔ ቤቤ ደግሞ ወዳ ላይ ያወርድ እንትን ያለው ልጅ ደግሞ ፖስት መግባት እሱ ግን አልገባኝም። ኢትዮ አውቆ እንዳይሆን ኢትዮ ቆያሴት ነው የለበሰው ወይ እሱን ግን አላወቅኩትም። ማሪ የሆነ ጥቁር በጥቁር የለበሰ ቀጭን ልጅ ነው እንደ ጃኒ አይነት የሚመሳሰል። ቆይ ላሳይሽ። እኔ እንጃ አላወቅኩትም። እንዴ ማን ነው? ምን ብላ ደረገች? ቆይ ነው በትልቁ ላድርግሽ። ቆይ ኧረ ውዴስ ባለ ጊዜ ነው። ምን ነው ይሄ? አንዱ ባለ ጊዜ ነው እንዳትነኩት። እኔም አላውቀውም። ግን ይሄ ምን ውድድር ላይ ነው ማሪ? ምን ውድድር ላይ ነው? ኦዳ ምናምን ነው። ኦኬ ወይ ጉድ! የሚባል ጉድ ግን እኔ አይሞላም እንዴ? ምን ጉድ ነው ሁላ ህዝብ ታስሮ? እኔ ምን አውቃለሁ። አንቺ በስመ አብ ወወልድ ወመንፈስ ቅዱስ። እና መሆንም ታሰረ ነው የምትሉት? ያልታሰረ ሰው የለም። በሉ አምልጡ ሁላችሁ ማሮቼ። ይሮም ግን ድሬዳዋ ዘፋኝ ነው። ኦኬ እናቆም ለዛ ነው ያላቆም ቤታ ግቢ ትገባለች። እህቴ እየተዘጋጀች ነው። ልገባ ነው። እገባለሁ ጋይስ። ምን የት መሄጃ አለኝ ታዲያ? ግን ብለዋል ቅድም ብለዋል ማሮቼ። ቅድም ምን ብለዋል? ቲክታክ ላይ አሁንም ማሰሳችን እንደቀጠለ ነው። ወደ ሌላ አፕም እንሸጋገራለን ብለዋል። ስንት እናቴ ስንት የሚያስጨንቅ እያለ ጌታ አይ ቲንክ ጃኒ ተፈታች አይደለ? ኖ እንትና ነው የተፈታው። ጆን ዳንኤል 14 ቀን ቀጠሮ ተሰጠ እንጂ ጆን ዳንኤል ነው የተፈታው። እንዴ ምን ጉር ነው? ቆይ የእንትናስ የአዶናይ እኮ አዶናይ እና እሷ የ14 ቀን ቀጠሮ ምንድን ነው የሚባለው? 4 ቀን 14 ቀን ቀጠሮ ተሰጥቶ እንትን ምን እንዲባል ነው? ኢትዮ እንዲጣራ እንትን እንዲጣራ በልብስ ምክንያት ነው የተያዙት። ግን
ተጣርቶ ምናምን ከ14 ቀን በኋላ ልብስ አዶና የለበሰች ኖርማል ልብስ ከማህበረሰብ እሴት ወጣ ያለ አለባበስ። ማን የለበሰው? ጃኒ ናት ቀሚስ አይደል እንደ የለበሰችው? ጃኒ እኮ የለበሰችው ጭራሽ የአባይ ግድብ የሚያምር እኮ። እሱ ደግሞ ሱፍ ነው የለበሰው አይደል? ማለት አልገባኝም እንዴ። እነሱም በልብስ ነው የተያዙት። ቤታዮ ፖሊስ የሚወዳት እንዳይኖር ነው አይደለም። ግጭ ፍምስ የሚባል ነው የተያዘው አይደል? እንዴት ተባለው? በሱ በንግግር እና ያሉት በልብስ ነው ግን የተጻፈው እዛ ላይ ምንድነው? አደና የለበሰው ጥቁር ኖርማል ጥቁር ሱፍ የሚያምር ወንዶች ቀረ እንዴ ሱፍ መልበስ? ወገን እኮ እንዲያው እንደ እንትና ይመስላል እያልኩኝ ነበር እኔ። እንደ ድሮ እንደዛ አይነት ሱፍ ለብሶ ነበር። የምር የሚያምር ሱፍ ነው የለበሰው። ኢትዮጵያ ውስጥ እኛ ማናውቀው ትልቅ ድራማ እየተሰራ ነው። እነሱ በልብስ እነዚህ በልብስ አይደለም። እሺ በልብስ እንትና ብቻ ነው ማሮቼ። በልብስ ማን ነው ጆቲያው? ከዚህ በኋላ የሴቶች ራሱ ነገር ላይ አይደርስም። ቢሞቱ ቢፈናቀሉ ቢጨፈጨፉ አይገባንም። አሳቆት ስሚ የጆሲ ግን ማለት የምር ማለት ነው። ቆይ አለ ነው ምንድነው ጥፋቱ? እኔ ምን አውቄ ባቆምን አስደብሩ። የሆነ ቲክታከር ወይ 2 ዓመት ተፈርዶበታል። አውቃችኋል? ግን ፎቶ እንዲወጣ አልተፈለገም። ማን ይባል እንዲታወቅ አልተፈለገም አሉ። ግን በውስጥ ላኩልኝ ማን እንደሆነ ላኩልኝ። 2 ዓመት እኛ እናውቀዋለን ቢወጣ። ላይክ ጌመር ሳይሆን ይሄ ኢትዮጵያ እንደውም ድራማ ምናምን ከአጫጭር እየቀረጹ የሚፖስቱት አሉ አይደል? እሺ እንትና ከነሱ አንዱ ነው። ዋው ነባቢ አይደለም ግን ነባቢ አይደሉም። አውቀዋለሁ እኔ ታውቂዋለሽ። ፊቱን ብታዪው ታውቂዋለሽ። ከነቶሚ ጋር አንድ ላይ እንዳለ ትከተዋለች እንዴ? ከነቶሚ ጋር አንድ ላይ የሚሰራው ቶሚ ነው የሚባሉት። ነባቢ ጀማ ነው። ባቢ ማን ነው? ድምፁ ደስ የሚል ፍሬንዳቸው ነው ለነባቢ። በቃ ትልክልኛለች። አይዋል 2 ዓመት ብስ አቤት አሁን ኢትዮጵያ ያለ ቲክቶከር እንዴት ራሱ እንደሚጠብቅ። አዎ ማሜ ታስሯል ማሮቼ። ማሜ ለምን እኔ ምን አውቃለሁ ብቻ ታስሯል። እግዚአብሔር እንግዲህ ሁሉንም ስራቸውን ያቀልላቸው። ማርያምን ስራቸውን ያቀልላቸው። እኔ ግን ምናሽ ትዬ ዝም ማለት ይሻላል። አይ ላወራ ነበር ግን እኮ አውጥተው እኮ ህጉን ቢያንስ ሰው ከተሳሳተ በኋላ ደግሞ ምን አይነት እኔ እኮ ሳይሳሳቱ በፊት ወይ ደግሞ የተሳሳቱ እያለ መጀመሪያ መናገር ነው። ዛሬ ህግ አውጥተው ዛሬ እኩል አዩት እንጂ እኮ ቤት አሁን የጆሲ እና የያዛች ልጅ ፓንት አድርጋ ሄደችው እኩል አይታይም። እውነት ለመናገር አሁን እሱ ኦኬ ማለት ነፃነቴ ነው ቤተሰብ እንትን ስላለ ነው ምናምን ብላ ነው የለበሰችው። እንደዚያ እሷ ከዛሬ ጀምሮ ምራቁትምም ያለበት አትደርስም። ሻወር ራሱ በፎጣ ኢቫን ከዚህ በኋላ እግዚአብሔር ሻወሩ ስትወስድ ማነው ጋቢ ለብሳ ነው እንዲታሰሯት የማይወጣ ልብስ እዛ የሚታጠብ ለብሳ ነው የምትንቀሳቀስ። ምንሽ ነው እስር እኮ ቀላል አይደለም። ማርያም ምን ማለት መጉላላቱ የሞራልሽ ስብራት። የሰው ልጅ አይሟሟም እስር ቤት ያለሽ ግን የሞራልሽ ስብራቱ እድሜሽን ምንሽን አላለ አንድ ቀን ራሱ በማይሆን ነገር የምታሳልፍ ማሳለፍ። ኑሮ ልጅ እያለው በእስር ቤት ማለፍ ራሱ ፈራ ነበር። አላልፍም እስር ቤት ለማንም የቁም እስር ነው እኮ አንቺ ሲጀመር እስር ቤት ለማንም እንትን አይባልም። ግን በጣም ነው እውነቷን የማሜማ ራስ ላይ ጉዳት በማድረግ ነው የተባለው። ጋይስ ራስ ላይ አካላዊ ጉዳት ላይ እንትን ላይ ተጽፏል። ራስ ላይ አካላዊ ጉዳት ማድረግ አይቻልም ተብሎ ይሄ ቅጣቱ ምናምን ስለሚላጭ ስላቸው
እና አይ ቲንክ ለዛ ነው የማሚ ምን አሁን በቤት እኔ አላውቅም። እናንተ የጻፋችሁትን አላነብም። በቃ እናንተ ማሜ እኛም አይተነዋል እኮ ማሮቼ። ይኸው ማሜ ይኸው ምንድን ነው የምትደጋግሙት? እዩ ጩፋ ቲክታከር ነው እንዴ? ግን ላይክ ጥቁሩ ልጅ መታሰራቸውን እኔ ደግፌዋለሁ፣ ተመችቶኛል። ለትውልድ ያስተላለፉት ነገር ብልግና ነውር ነው። ግን እነ ማሜ እነ ጆሲ ላይክ ይሄ ባቢ ማን ነው የሚባለው? ማን ነው ጃኒ የሚባለው ደግሞ አባቶቻችን ድሮ የአያቶቻችን የሚለብሱትን አለባበስ የለበሰው ላይክ እና ቦርሳ መያዝ ደግሞ ኖርማል እንዴ? አረ እዚህ ሀገር ሁሉ ሰው ቦርሳ የሚይዘው። ኧረ የድሮ አባቶቻችን ይዛሉ እንዴ? ያስጠላሉ። አንዳንዴ አስተማሪዎች፣ አቃቢ ግማረን ቦርሳ ይዘው የሚሄዱት እንደዛ። ትንሽ እሱ ሀገሪቷን ለማሳወቅ ብሎ ጥበብ ጨመረበት እንጂ ማን ይቀርና ቲክቶክ ላይ ብቻችን ነው ገብተሽ እንደ ቁራ የምትለፈልፊ እንደ ባዶ ዕቃ በይኛ። ኖ እሱ እኮ ተፈታ አላላችሁም እንደ ማሮቼ? እሱ እኮ ተፈቷል። ናረድ ያለት እንጂ አልተፈታም። አላየንም። ይቅር ተብሏል። ደግሞ በእስር ምድር እንደዚህ አይነት ስድብ ትጽፋለች ብሎ